ተወዳጁ የጽናት ድራማ በተለመደው ሰዓት ተለቀቀ። እጅግ በጣም እንግዲህ ከባድ ነገር ተፈጥሯል። ጽናትና ኪያ ማናት ጽናት ኪያና ሀና እንግዲህ እንደምታዩቸው የተፈጠረው ነገር አለ። አዲስ ነገር አለ ብያችሁ ነበር። አዲሱ ነገር ደግሞ ይሄ ነው። ቤተሰቦቼ እንግዲህ የኪያ አፍቃሪ የኪራ ጓደኛ ኪያን ሰርፕራይዝ ለማድረግ ብሎ ከሀና ጋር እንትን ብሎ ነበርና እንግዲህ ሀና ሁሉ ነገር አዘጋጅታ ኪያን ሰርፕራይዝ ለማድረግ ነበር የፈለጉት። ግን ነገሩ የታሰበው ወደ ሌላ ነው። ጽናትና ኪራም ስለነበሩ ነገሮች ተደበላለቁ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውዶቼ። እንግዲህ ሙስሊሞች ረመዳን ሙባረክ እንኳን አደረሳችሁ። ጾመው ከሚጨርሱት ፈጣሪ ያድርገን። የክርስትናም ጾም ገብቷል። እንግዲህ ጾማችንን በስነ ስርዓት ጾመን የምንጨርስ ያድርገን ሁላችንንም ማለት ነው። የሙስሊሙም የክርስቲያንም ጾም ነው የገባው ማለት ነው ውዶቼ። እና እንግዲህ ለሙስሊሞችም እንኳን አደረሳችሁ ብያለሁ ማለት ነው ውዶቼ። ጾሙን እንግዲህ የሰላም ፍቅር ያድርግልን። ስራውንም ቢሆን ደግሞ ፈጣሪ ትዕግስቱን ይስጠን፣ ሰብሩን ይስጠን። ለሁሉም ነገር እሱ ፈጣሪ መቻሉን ይስጠን። ሌላ ምንም ማለት አንችልም። እንግዲህ የታወቀ ነው የሰው ቤትና የረመዳን ስራ አንድ ላይ ከባድ ነው እና ባይቦቼ እንግዲህ አብሽሩልኝ፣ በርቱ። አንድ ወር ብቻ ናት ኢንሻአላህ። አብሽሩልኝ እኔ ውዶች። እና ዛሬ እንግዲህ ጽናት ሀናን በጥፊ መታታለች። ጽናት ነገሮችን ሳታረጋግጥ ወይንም ደግሞ ነገሩን ሳታይ ነገሮች በጣም ስሜታዊ የምትሆነው ነገር በጣም መስዋዕት እያስከፈላት ነው ብዬ ነው የማስበው። አሁንም እንግዲህ ሀናን ማንም ያዳመጣት የለም። የኪራንም ጓደኛም ደግሞ ማንም አላዳመጠውም። ኪያም ሀናም ጽናትም ማንም ሰው እየተደማመጥ አልነበረም እና ሁሉም የራሱን ሀሳብና የራሱን የመጣላቸውን ሀሳብ ብቻ ነው እየተናገሩ የነበሩት እንጂ ሀና ምንድነው ሀሳቧ? እዚህ ጋርስ ደግሞ ኪያንስ ማን ነው ሰርፕራይዝ ያረጋት የነበረው የሚለው ነገር ማንም ሰው አልገባውም ነበር ማለት ነው። ሀና ብቻ አባባ ይዛለች፣ በቃ ትሪት እያረገ ወይንም ደግሞ የሆነ በቃ ትሬዲንግ እያረገች ነበረ። እንዴት አበባው እንደሚሰጣት እንዴት ሰርፕራይዝ እንደሚያረጋት ምናምን ያለው ነገር እያወራች በነበረበት ሰዓት ላይ እንግዲህ ጽናት የተረዳችው ኪያ በቤቷ ውስጥ ወንድሟንና ሀናን ሰርፕራይዝ እንዲደራረጉ ያደረገች ነው የመሰላት። ከዚህ ነገር ውስጥ የኪያ እጅ ያለበት ነው የመሰላት ጽናት ማለት ነው። ሀናንና ኪራን አንድ ላይ ለማገናኘት ብላ ያደረገችው ስራ እንዲሆን ነው የተረዳቸው። ሀና የምታውቀው ነገር የለም። ሀና ሰርፕራይዝ እንደምትደረግ የምታውቀው ኪያን ነው። ግን ነገሩ ተገልብጦ ግን ሁሉ ነገር ወደ ራሷ ተገለበጠባትና ነገሮች ወደ አልታሰበ መንገድ ሄደ ማለት ነውና በጣም ነው የሚያሳዝነው። እንግዲህ መጨረሻውን ያሳምረው ብዬላለሁኝ። ጽናትም ደግሞ እውነቱን ስታቅ ኪያም ደግሞ እውነቱን ስታቅ ያፍራሉ በሰሩት ብዬ ነው የማስበው። ምክንያቱም እሷን ኪያም ሰርፕራይዝ ለመደረግ ነው ይሄ ነገር የተደረገላት። ግን ደግሞ እሷ አዋርዳ ነበር ሁለቱንም ከቤት ያስወጣቻቸው። ሀናም በጣም ነው ለሷ ክብር ያላት ትወዳታለች ኪያን። ፍቅረኛውም ደግሞ እንግዲህ ስለሚወዳት ስለሚያፈቅራት ለሷ ያለውን ቦታና ፍቅር ሊያሳያ ስለፈለገ ነበር እንደዚህ በቤቷ ሰርፕራይዝ ያደረጋትና ብቻ እንግዲህ አባይቦች እንደምታዩት ነገሮች ተደበላልቀዋል እና እንግዲህ እዛ ጋር ደግሞ እነ ኪራ ቤት ክብሮምና ጆከር ታርቀዋል። በጓደኞቻቸው አማካኝነት ተሰብስበው አስታርቀዋቸዋል፣ ተቃቅፈዋል። ግን ደግሞ ክብሮም ቂም ያዘ ይመስላል። በጣም በሆዱ ቂም በቀል ይዟል። በጣም ብዙ ነገር መጥፎ ነገር እያሰበ ነው ብዬ ነው የማስበው ማለት ነው። እና ሰው ታርቆ ቂም መያዝ አለበት ብዬ አላስብም። ይቅርታ ከተባባሉ ይቅርታ ነው በቃ። በመሀላቸው ያለችው በነገራችን ላይ ሰኒ ናት እንጂ ሁሉም ቢሆን የራሱ ኑሮ የሚኖር ነው ብዬ ነው የማስበው ማለት ነው። እና ሀባይቦቼ ብቻ እስቲ እንግዲህ ምናይ ይሆናል። መጨረሻቸውን ያሳምርላቸው ነው የምለው። እና አሁን ደግሞ በዚህ ምክንያት ጽናትና ኪራ ላይ ሌላ ቅሬታ ሌላ ችግር እንዳይመጣ በጣም ፈርቻለሁ። አይደለም ብቻ ግን ከባድ ነው እውነት ለመናገር። ይሄም የተፈጠረው ነገር እንግዲህ እንደነገርኳችሁ ይሄ ነው። አንዳንድ ጊዜ ነገሮችን እንትን ካላልነ የሚሆነው ነገር እንዳላደል ነው የሚሆነው ማለት ነው በቃ። ስለዚህ በደንብ ልናስብበት የምናደርጋቸው ነገር ልናስብ ይገባል። ጽናት ብታዳምጣት ኪያም ደግሞ ብታዳምጥ ነገሩን አያበላሹትም ነበረ ማለት ነው። ፍቅረኛዋንም ልቡን ሰብረዋለች። ምክንያቱም እሱ ባልጠበቀው ቦታ ላይ ስለሆነ ያስቀመጠችው በጣም ነው የደነገጠው። አላቅም እንግዲህ ምን እንደሚፈጠር አብረን የምናይ ይሆናል። መጨረሻቸው ግን ያምራል ብዬ ተስፋ አደርጋለሁ።